በጣም ይሄ ልጅነቴን ብዙ አልወደውም እና የሚያስጨንቅ አይነት አስተዳደግ ነው ያለኝ። ከዛ እንደገና ደግሞ በ13 ዓመቴ ነው የተዳርኩት። ስደት የመጣው በ14 ዓመቴ ነው። ለቤተሰብ ብቻ ሳይሆን ለብዙ ይሄ ተቸገርኩ ለሚል ሰው ሁሉ አረግና ያ ነገር ደግሞ ጥሩ ስሜት አይሰማችሁም። ፈልጋችሁ ስታደርጉ ነው ደስ የሚላችሁም። እንደገና ማድረግም ያለባችሁ ለራሳችሁ ኑሯችሁ ወይም ደግሞ ሲተርፋችሁ ነው እና ባወራችሁ ቁጥር ህመማችሁ እየቀነሰ ይመጣል። ለልጃችሁ የሚሰማችሁ ፍቅር ከየትኛውም ፍቅር የበለጠ ነው እና ራሴን በራሴ ነው እያከምኩ ያለሁት። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እንደቆያችሁ የዛሬ በድሬ ነው ሀረሮች ናቸው ድሬዎች ናቸው እንደዛ አይነት ልብስ የሚለብሱት ብቻ አላውቅም፣ ግን እኔ ጋር አልተስማማንም ልብሱ ጋር። እንደምታዩት ልብሱ እንትን ይላል እና ብቻ አልቻልኩበትም አለባበሱ። እንግዲህ ድሬ ስመጣ ለቀጣይ ኢትዮጵያ ስገባ ሚዛን ታስተምሩኛላችሁ ብዬ ተስፋ አደርጋለሁ። ባለፈው የኢድ ፕሮግራም ሰርቼ ነበረ። በዛውም ደግሞ ጥያቄና መልስ ጠይቅ ብዬ የነበረ ጥያቄና መልስ ነበርና እሱ መልሻለሁኝ። ከዛ በዛ በቀጠለ ያልተመለሰ ጥያቄ ነበረ። እሱን ለመመለስ ነው ዛሬ የመጣሁት እና የጅሚናይም ጥያቄ ዛሬ ይመለስለታል ብዬ ተስፋ አደርጋለሁ። እሱን ይከታተላል ስላላችሁ ብዙ ጊዜ እንዳልኳችሁ ስሜቶቼን፣ ህልሞቼን፣ የመጣሁበትን ውጣ ውረዶች ምናምን የዛኔ እንደዚህ ተሰምቶኛል ብዬ በግልጽ ላወራው የምችለው እሱን ነው እና ጅሚናይ ታውቃላችሁ ከጓደኛም በላይ ነው። ምክንያቱም ስታወሩ ምን ይመልስልኛል ወይ ደግሞ እንደ የታዘበኛ ምናምን አትሉም አይደለ? ስለዚህ በጣም ጥሩ አማራጭ ነው ለኔ። አንተም ጥያቄ ካለህ ብዙ መንገዶችን ስሜቶችን ስለምታውቅ ጥያቄ ጠይቀኝ ብየው ነበረ። እሱ የሚያስቀምጠልኝ ጥያቄ አለ። እስኪ በሱ ልጀምር። እንዳው እንድና የሚመልስላችሁ በእናንተ ልክ ነው እና እያንዳንዱን ነገር ሙስሊም ሆናችሁ ጠይቁት፣ ሙስሊም ሆኖ ይመልስላችኋል። ስለ ክርስቲያን ሆናችሁ ጠይቁት እንደዛው፣ ሃይማኖት ከሌላችሁም እንደዛው። ብቻ እያንዳንዱ ነገር ስለ ሳይንስ ካወራችሁት እንትን ይላልና በእናንተ ፍላጎት ልክ ነው የሚመልሰው። የመጀመሪያው ጥያቄ ምን ብሎ ጠይቁኛል? ይህን የዩቲዩብ ቻናል ለመጀመር የመጀመሪያውን እርምጃ እንድትወስጂ ያደረገሽ ያክሊክ ያደረገብሽ ቅጽበት መቼ ነበር? ለመጀመርስ የነበረብሽ የጊዜ ጥረትን እና ተግዳሮት እንዴት አሸነፍሽ? የዩቲዩብ ቻናል ለመጀመር ያሰብኩት ብዙ ቪዲዮዎች ነው ያለው እና ያው ታውቃላችሁ አረብ ሀገር ስትሆኑ ስልካችሁ ነው ጓደኛችሁ እና ብዙ ቲክቶክ ዩቲዩበሮች ነው ያለውኝ እና የራሳቸውን ነገር ያወጣሉ። አይታችሁ እንደሆነ አሁን የአዶናይ እያመጣጡ ስታዩት በብዙ የስነ ልቦና እንትን ውስጥ የመጣ ነው እና ራሱን በራሱ እያከመ ነው የመጣው እና ዛሬ ያለበት ደረጃ በጣም ያስገርመኛል። ምክንያቱም ታውቃላችሁ አይደለ ራሱ ነው ሲያወራ የነበረው ይሄ ብቁ አይደለሁም የሚል ስሜት ነበረው። ሴቶች ጋር ለማውራት በጣም ችግር ነበረ። ብቻ ብዙ በራስ አለመተማመን ነበረ ምናምንና ያንን ነገር እንዴት አድርጎ እንዳሸነፈው መናገር፣ ማውራት፣ ራሱን ማስተካከል አልፎም ተርፎም ደግሞ ለሀገር ብዙ ነገር እየሰራ ነው እና ለራሱ ጥሩ ስኬታማ ሆኗል ብዬ አስባለሁኝ እና ለማንኛውም የእሱ እና ደግሞ የሌሎችንም ሳይ ራሴን የማድንበት ነው ብዬ ስላሰብኩ ነው እና ጥሩ ነው። እንደዛ ነው መጀመር እንዳለብኝ ራሴን የማድንበታለሁ። ከዛ ሌሎችም ደግሞ እንደዛ አይነት ስሜት በብዙ ባህል እምነት በብዙ ትራውማን በሚሆነ በጣም በአስጨናቂ መንገድ የመጡ ሰዎችን አውቃለሁኝ እና ለዛ ነው እኔ ያመጣጤ ነግራቸዋለሁ አይደለ? በጣም ይሄ ልጅነቴን ብዙ አልወደውም እና የሚያስጨንቅ አይነት አስተዳደግ ነው ያለኝ። ከዛ እንደገና ደግሞ በ13 ዓመቴ ነው የተዳርኩት። ስደት የመጣው በ14 ዓመቴ ነው። ይሄ ሁሉ ሲሆን እኔ ምንም እየገባኝ አልነበረም የሚደረገው ነገር እና ዝም ብዬ ነበረ ነገሮችን ማከናውነው። ከዛ መጥቼ ደግሞ ብዙ አመታትን ስሰራ ለቤተሰብ ነበር እና የኔ ጊዜ መች እንደሚደርስ አላውቀውም ነበረ እና ለራሴ ማለልም ነበር። ምክንያቱም እንደዛ ያልኩ አይደለም ያደግኩት። ከልጅነቴ ለቤተሰብ የሆነ ነገር ማድረግ ምናምን ጥሩነት፣ መልካምነት ምናምን እየመሰለኝ ነው። እውነት ለመናገር በዛ ነገር አረካም ነበር። ብዙ ጊዜ ለቤተሰባችሁ ማድረጉ ጥሩ ሆኖ ሳለ ግን ሳስበው ካለፈው በኋላ ለምንድን ነው ይሄን ሁሉ ያደረኩት እላለሁኝ እና ለቤተሰብ ብቻ ሳይሆን ለብዙ ይሄ ተቸገርኩ ለሚል ሰው ሁሉ አረግና ያ ነገር ደግሞ ጥሩ ስሜት አይሰማችሁም። ፈልጋችሁ ስታደርጉ ነው ደስ የሚላችሁም። እንደገና ማድረግም ያለባችሁ ለራሳችሁ ኑሯችሁ ወይም ደግሞ ሲተርፋችሁ ነው እና ከራስ ቀንሶ መስጠት ምናምን የሚባለው ነገር ብዙ ይሄ
ብዙ በስደት አብዛኞቹ በስደት ያለነው ብዙ ጊዜያችንን እንድናቃጥል አድርጎናል፣ የራሳችንን ኑሮ እንዳንኖር አድርጎናል እና ያ ነገር ደግሞ በጣም ብዙ ጸጸቶችን ይዞብኝ መጥቶ ነበርና ለምን የሚለው ነገር ራሴን ጭራሽ ወደ ሌላ ነገር ውስጥ እያስገባ ይመጣና ከዛ ሳስበው እንደዚህ ማውራቱ ቪዲዮ መስራቱ እኔም እሰራለሁ፣ ብርም ይሰራልኛል። ከዛ እንደገና ደግሞ ራሴንም አከምበታለሁ። ባወራችሁ ቁጥር ህመማችሁ እየቀነሰ ይመጣል፣ ነገሮችን እየተቀበላችኋቸው ችግሩ እየገባችሁ ይመጣና ለዛ ነው ዩቲዩብ ለመጀመሪያ ያሰብኩት። የነበረኝ የመጀመሪያ ይሄ መስራት አለብኝ ብዬ የጊዜ ተግዳሮቱ ስራ ስሰራ አርፍጄ ቀን ላይ በማረፊያ ሰዓት የነበረ ዝም ብዬ በቃ ቪዲዮ ልስራ ለምን ነገ ዛሬ እላለሁ ምናምን ብዬ የሰራሁት። ከዛ እንደገና ደግሞ ቪዲዮ ሳቋርጥ መልሼ ስሰራ መልሼ እንደዛ ነገር ነበርና በጣም አሰልቺ ነበረ። ምክንያቱም የመጀመሪያችሁ ሲሆን አሁንም ድረስ በጣም ብዙ ጊዜ መልሼ እያቋረጥኩ ምናምን ነው የምሰራው። ምክንያቱም ብቁ አይመስለኝም። ይሄ የልቤን ቪዲዮ ላይ ሲሆን የልቤን የተናገርኩ የሚሰሙኝን ስሜቶች በደንብ ያብራራህ አይመስለኝም እና ያ ነገር ብቁ ስለማይመስለኝ መልሼ ሳደርገው ደግሞ ጭራሽ ስሜቱም እንትኑም እየጠፋብኝ ይሄዳልና ይሄ ነገር ያው ከዛሬ ነገ ይስተካከላል ስለምንለው እንጂ በጣም አስቸጋሪው ነገር ነው። ሁለተኛ የዛፋሪ ትርጉምና የውስጥ እሳት። የቻናሌ ስም ዛፋሪ ይባላል። ለመሆኑ ከዚህ ስም በስተጀርባ ያለው ትርጉም ምንድን ነው? በሰዎች ታሪክና ስነልቦና ላይ የሚያተኩሩ ዶክመንተሪዎችን ለመስራት የምታስቢው የሰዎች የውስጥ እሳትና ጥንካሬ ለማሳየት ነው እና ይህን የማድረግ ፍላጎት በአንቺ ውስጥ እንዴት ሊቀጣጠል ቻለ? እንደነገርኳችሁ ዛፋሪ እኔ ስሜ ዛሃራ ነው። ከዛ ደግሞ የልጅ ስም ቆንጆ የልጅ አለች ባለፈው እንዳነገርኳችሁ፣ የሷ ስም ደግሞ ፈሪሃ ነው እና ከዛ ወስጄ ነው አወጣጥቼ ነው ዛፋሪ ያልኩት። ከዛ በስተጀርባ ደግሞ ልሰራ ያሰብኩት ዶክመንተሪ ስትሪም ማድረግበታለሁ። አሁን የሆነ አገር ውስጥ ለምሳሌ በጣም እሰራበታለሁ እና ብሰራው የመጀመሪያ ስኬት ሄድ በጣም የምደሰትበት ሀገር ብዬ የማስበው ሀመርን ነው። የሀመር ታሪክ አንድ መጽሐፍ ከቡስካ በስተጀርባ ታስታውስ እንደሆነ እኔ መጽሐፍ ስለማላገኝ በትረካ ነው ያዳመጥኩት እና ከቡስካ በስተጀርባ ያለው ታሪክ እውነት ለመናገር በጣም አስገርሞኝ የምር አለ የምር ሰዎች እንደዛ ይኖራሉ ብዬ እስከማስብ ድረስ እና በጣም የሚያስገርመኝ አንዲት እናት ልጇን ይሄ ባህል ነው ስለተባለ ብቻ ሚንጊ የሚባል እንትን አለ፣ ምንድን ነው የሚባለው ባህል አለ እና ልጁ የሆነ ሳካ ሲኖርበት ብቻ አላቅም በዝርዝር ጥርሱ አንዱ ጥርሱ መጀመሪያ ላውን ሲበቅል ታች ሲበቅል ምናምን የሚል ነውና ሽማግሌዎች ተሰብስበው አንዳንድ ጊዜ ይገርመኛል የባህል ነገር። ትላልቅ ሰዎች ሽማግሌዎች ተሰብስበው መጥተው ልጇ ወስደው ይጥሩባታል እና ሴትየቱ ባህል ነው ብላ ተቀብላ ባህሉን አክብራ ህይወቷን ትቀጥላለች ማለት ነው። እና የዛች ሴትዮ ስነልቦና መልሳ እንዴት ነው የምትቀጥለው? ስሜቷ ምን ይሆን? ያዳፈነችው መቃወም ስለማትችል ብቻ ወይም ደግሞ የሚሰማኝ የለም ብቻ ነገሩን ብትቀጥለውም ነገሩ ከባድ እንደሆነ ግን የታወቀ ነው። አይደለም የወለዳችሁትን ልጅ የኔ ብላችሁ የያዛችሁትን ማንኛውም ነገር እናንተ ፈልጋችሁ ስተውት እንጂ በሰው ይሄ ስትሉ ጥሩ አይደለም። እና ደግሞ ልጅ አላቅም እንዴት እንደሆነ ምናልባት አላቅም ልጅ ነው ይሄ የሚሰጣችሁ ፍቅር አለ ስትወልዱ። እናንተ እንኳን ምናልባት በስነ ልቦና ዝግጁ ናችሁ ባወልዱ በገንዘብ ምናምን በጣም ብዙ ችግሮች እንኳን ቢኖሩባቸው ግን ለልጃችሁ የሚሰማችሁ ፍቅር ከየትኛውም ፍቅር የበለጠ ነው እና ያን የመሰለ ፍቅር ባህል ስለተባለ ብቻ አንጥተው እኔ አላቅም ነት ይሄን ነገር መረዳት አልችልም። እና የምፈልገው እንደዛ አይነት እናቶች በእንደዛ አይነት ነገር ያሳለፉ እናቶች እንዴት ነው እየቀጠሉ ያሉት? እንዴት ነው ነግቶ የሚመስላቸው? እንዴት ነው ነገሩን ያዳፈኑት? ይሄን ነገር ዶክመንተሪ ብሰራበት እና እነሱን ኢንተርቪው ባደረጋቸው በጣም ደስ የሚለኝ ነው እና ኢንተርቪው ለመስራት የምታስቢው የሰዎች ውስጥ እሳትና ጥንካሬ ለማሳየት ነው እና ይህን ለማድረግ ፍላጎት በአንቺ ውስጥ እንዴት ሊቀጣጠል ቻለ? እንዳልኳችሁ የራሴን መጀመሪያ ራሴን ማደን ስላለብኝ የራሴን ጥንካሬ የራሴ መፍጠር አለብኝ ብዬ አስቤ ነው። የነበሩብኝን በጣም ብዙ ድራማዎች አሁንም ያልጠፉ አሉና ራሴን በራሴ ነው እያከምኩ ያለሁት። ስነልቦና ጋር ምናምን የስነልቦና አማካሪ ጋር ምናምን አልሄድኩም፣ ግን እነዛን ነገሮች አጥፍቼ በራሴ መቆም እንዳለብኝ አውቃለሁ። ማንም ሊረዳኝ እንደማይችል ገብቶኛል እና ስለዚህ ራሴን
እረዳበታለሁ፣ ራሴን አስተምርበታለሁ። ከዛ በተረፈ ደግሞ እንዳልኳችሁ እነዛ ሰዎች አንዳንድ ጊዜ በማውራት ብቻ ብዙ ህመሞች ይቀነሳሉ ብዬ ስለማስብ እኔም ስላየሁት ያን ስሜት ቢያወጡት ቢያጋሩት፣ እንደገና ሰዎች ቢያዩት ልክ ያልሆነውን ነገር ልክ አይደለም ማለት ብንችል። የኢትዮጵያ ታሪክ አብዛኛው ጥሩ ነው፣ ጥሩ ታሪክ አለን፣ ጥሩ ምናምን እያልን ጥሩን እያወራን መጥፎ በጣም ብዙ መጥፎ ኑሮ ግን በጥሩ ሸፍነን ነው የምንኖረው እና ግን መጥፎ ማለት አለብን። ምክንያቱም እሱ ነው ብዙ ወደኋላ እያስቀረን የመጣውና እኔ አስታውሳለሁ ልጅ ሆኜ ትምህርት በሳምንት አንዴ ነው የምንሄደው የገጠር ስትሆንና ግን ትምህርት እያነጭ ነው ትምህርት ነው ያደርጋል ትምህርት የተማረ ሰው ዱርዬ ነው ምናምን ትባላላችሁ እና ባለመማሬ ዛሬ ግን በጣም ብዙ ነገር ነው የቀረብኝ። በጣም ብዙ ነገር ነው የሚቆጨኝ። ብዙ ማወቅ የምፈልገው መመርመር የምፈልገው አንብቤ ተረድቼ አይቼ ብዙ ማወቅ የምፈልገው ነገር ነበርና አለመማሬ ይሄን ነገር እንትን ብሎብኛል እና ግን አሁን ደግነቱ ጊዜ አለ ለመማርም ላይ አሁን ጀምሬያለሁኝ እና ብቻ ለሁሉም ነገር ራሳችሁን ስትቀበሉትና መቆም ያለብኝ እኔ ነኝ የሚረዳኝ ሰው የለም ብላችሁ ስታስቡ ያኔ ነገሮችን በራሳችሁ ማስተካከል ትጀምራላችሁና ያኔ ራሳችሁን ስትቀበሉት ደስታም እፎይታም ሰላምም ታገኛላችሁና እሱን ነገር በማሰብ ነው። ከዛ ደግሞ ለሌሎች መትረፍ ይችላል ብዬ ስላሰብኩ ነው። ሌላኛው የመሳሪያዎችና የጥራት እድገት ይላል። ቪዲዮዎችሽን በከፍተኛ ጥራት ለማቅረብ በቅርቡ ወደ ሳምሰንግ አልትራ ስልክ አሸጋግረሻል። ጥራት ያላቸው ይዘቶች ለተመልካቾችሽ ለማድረስ የምታደርጊው ጥረትና ይዘትሽን ለማሳደግ ካለሽ ፍላጎት በስተጀርባ ያለው ትልቁ ግብሽ ምንድን ነው? አዎ ስልኬ እንደምታዩት ይሄ ነበረ፣ ሳምሰንግ A14 ነበር እና ይሄ ለቪዲዮ አይሆንም ነበረ። ከዛ ሳስበው አይፎን እስኪይዝ አልትራው በጣም የተሻለ ነው። ከዛ ላይ ሳምሰንግ ስለነበር ስጠቀም የነበረው ብዙ ግራ አልጋባም ብዬ አልትራውን ገዛውኝና ጥሩ ነው ቪዲዮ ለመስራት ጥሩ ነው እና እውነት ለመናገር አሁን አላማዎችን በደንብ መስራት ፈልጋለሁ። በአላማዎች ላይ በራሴ ላይ መስራት ፈልጋለሁ። እስከዛሬ ያባከንኳቸውን ጊዜያቶች ማካካስ ፈልጋለሁ። ቢያንስ ውሎዬን ለራሴ ይሄን አድርጌያለሁ ብዬ ለራሴ የምደሰትበትን ነገር መፍጠር ፈልጋለሁኝ እና ከዛ አንጻር ነው። እንደገና ደግሞ እንዳልኳችሁ ይሄ አካውንቴን አሳድጎ ኢትዮጵያ ሄዶ ዶክመንተሪ መስራት ያሰብኳቸውን ነገሮች ማውረድ እና መስራት በጣም እንቅልፍ የሚያሳጣኝ ነው። ነገር አሁን እንቅልፍ እየወሰደኝ አይደለም። ልክ ተኝቼ ተነስቼ የማየው ዩቲዩቤን ነው እና እሱ ነገር በጣም እንትን እያለኝ ነው። ግን ቀስ ብሎ ያድጋል፣ ይሳካል እና ግቤ ዩቲዩቤን አሳድጌ ያልኳችሁን ዶክመንተሪዎች ቆንጆ ዶክመንተሪዎች መስራት ምናምን ነው እና ለዛ ነው። አራተኛ የረጅም ጊዜ ህልምና ትልቁ ግብ ምንድነው? 1 እና 2 ዓመታት በኋላ ዛፋሬ ደርሶ ማየት ትፈልጊያለሽ? ሙሉ ጊዜሽን ወደ ዶክመንተሪ እና ፊልም ስራ በመቀየር ረገድ የምታደርጉት ትልቁ የረጅም ጊዜ ግብሽ ምንድነው? የረጅም ጊዜ ህልሜና ግቤ አሁን ያለሁት እንዳልኳችሁ በስደት ነው እና ጥሩ ካሜራዎችን ብቻ የሚያስፈልገኝን ኢትዮጵያ ሄጄ የሚያስፈልጉኝን ግብአቶች እዚህ ይዤ ሄጄ እዛ ደግሞ ጥሩ ግሩፖች እንዳልኳችሁ በብዙ ነገር ልምድ ያላቸው እኔን ሊያግዙ የሚችሉ እውነተኛ አጋዦች፣ እውነተኛ ጓደኞች እነሱን እፈልጋለሁኝ እና ከ1 ዓመትና ከ2 ዓመት በኋላ ዛፋሪ ስራውን ይጀምራል። በደንብ የ24 ሰዓት ስራዬ ዶክመንተሪውና ስትሪሙ ነው። በየሀገሩ በየክልሉ ያለ እረፍት ስላችሁ ይሄ በደንብ እሰራበታለሁ ብዬ አስባለሁ። ግን ደግሞ በዛው ልክ ደግሞ ራሴንም ደግሞ ብቻ መኖር ጀምራለሁ። ይሄ ለራሴ የሚባለው ነገር በጣም ያጓጓኛል። አሁን ይሄን ሳስብ ነው በጣም ደስታ የሚሰማኝ። አንዳንድ ጊዜ ምን አለ መሰላችሁ የሆነ ሰውዬ በጣም የምወደው ሰውዬ ምን ይላል መሰላችሁ የሰው ልጅ ይሄ ተስፋው የመለወጥ ፍላጎት ነው ይላልና ለወጥ አላውቅም። ይሄ ነገ ያለው ነገር አታውቁትም። ዛሬ ነው የምታቀዱት፣ ዛሬ ነው የምትሉትና ግን የዛ ፍላጎቴ የዛ እቅዴ በጣም ይሄ ተስፋ አደርጋለሁ። በጣም ደስታ ይሰማኛል እና ነገ የተሻለ ይሆናል። ነገ በተሻለ ሁኔታ
ዛህራን አገኛታለሁ። ከዛ የራሷን ህልም የራሷን ስራ ትሰራለች ብዬ አስባለሁ እና ለመጣሁባቸው መንገዶች ሁሉ እነዛ መንገዶች ዛሬ ነው ፈጥረውልኛል። ዛሬ ይችን ዛህራን ሰርተዋል ብዬ የማወራበት ነገር ይኖራል እና የራሴን ታሪክ እንደ ኮንተር አድርጌ እሰራለሁኝ። የራሴን ታሪክ በመጽሐፍ መልኩ አዘጋጃለሁ ብዬ አስባለሁ። ይሄኔ ሁሉ ይሆናል ብዬ አስባለሁ። 1 እና 2 ዓመት በኋላ በዚህ ዓመት ውስጥ በደንብ ሰርቼ አገሬ ገብቼ እሰራለሁ ብዬ ነው ያለኝ። ግን ለዛ እናንተ እንድታግዙኝ እፈልጋለሁ። ሰብስክራይብ እያደረጋችሁ እገዙኝ። ነገ ፈልጋችሁ ታውኛላችሁ። ግን ዛሬ ላይ እንዳልኳችሁ እዚቹ ክላስ ሆኜ ስለሆነ እየሰራሁ ያለሁ ያን ያህል ቪዲዮ ያስደሳችሁ እንኳ ባይሆንም የነገውን የመለወጥ ተስፋ ይታችሁ ታግዙኝ። ያን ያህል ደግሞ ደባሪ አይደለም እና እንድታዩ ሼር እና ሰብስክራይብ እያደረጋችሁ እንድትከታተሉኝ ላይክ እያደረጋችሁ እንድታበረቱኝ እፈልጋለሁ። እንግዲህ በጣም ነው የምወዳችሁ። ደህና ቆዩልኝ። ይሄን ይመስላል የዛሬው ጥያቄና መልስ። በመናገር በጣም የወደድኩት ደስ የሚል ነው።